ነገር ነው እንዴ የገጠር ሰው ጥሩ ተርቷል። ስራ ሳጣ ልጅን ላፋታ ብሎ ይል እንዲህ ሰውዬው ልጁን አፋቶ ተገላግሎ ፍንጥር ጠጥቶ ሊመጣ ማለት እኮ ነው። እንደዚህ እኮ ነው ስራ ፈት እኮ እንደዚህ ነው በእውነቱ ማለት እና ስራ መፍታት ስራ በዘመናዊ አነጋገር ተብሏል አይደል? ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው የሚባለው። ሰይጣን ኃጢአትን የሚሞክርበት ማለት ነው። ቅዱስ ዮሐንስ አፈወርቅም ይላል ሰይጣን ኃጢአት ያዋጣኛል አያዋጣኝም የሚለውን የሚሞክረው በሰነፍ ሰዎች ነው ይላል። እስቲ ይሄንን ነገር ልሞክረው ብሎ ሄደና ባይታው ሂዶ አይሞክር። የሚሞክረው ጅሉ ነው። ጅሉ ይሞክርና ይሄ ነገር ጥሩ ነው ያዋጣል እና ሰው መጀመሪያ የ50 ብር ዕቃ ገዝቶ አይደል የ50 ሺህ ብር ንግድ የሚጀምር። ሰይጣን መጀመሪያ ከጅል ሰው የሞከረውን ኃጢአት ትልቅ ሰው ያደርሰዋል፣ ትልቅ ሰው ይጥልበታል ማለት ነው። እና የኃጢአት መፈተኛ ነን እኛ፣ የኃጢአት መሞከሪያ። ኃጢአት ሁሉ መፈተና የሚጀምረው እኛ ጋር ነው። ለምን? ስራ ከመፍታት የተነሳ ስራ ያጣ መነኩሴ በሉ የትክክለኛ ጥቅስ እኮ የገዳሙ ስራ ካለቀ ቆብህን ቅደድና እንደገና ስፋው ነው። ምክንያቱ ለምንድን ነው? ቁጭ ስትል ኃጢአት እንዳያሳስብህ ማለት ነው። ቁጭ ስትል ኃጢአት እንዳያሳስብህ። አሁን አንዳንድ ጊዜ እንዲህ ያደርጋል ዲያብሎስ፣ ተንኮለኛል። ስግደቱን ያስጠላል፣ ቆሜ ልጸልይ ሲሉ ደግሞ ያስጠላል። በኋላ ምን ያደርጋል ደግሞ? እንቅልፍ ልተኛ ሲል መተኛት እራሱ እኮ ጥሩ ነገር ነው። አንዳንድ ጊዜ እንቅልፍ ሲሉ ደግሞ እምቢ፣ አይንን ፍጥጥ አድርጎ ማለት ነው። የዚህ ጊዜ ነው እንግዲህ ችግሩ ማለት ነው። የዚህ ጊዜ ይኸውላችሁ ልተኛ እምቢ፣ ልስገድ እምቢ፣ ልጸልይ እምቢ፣ ደግሞ አይምሮን ማጨናነቅ ምን እንደሆነ ደግሞ አይገባንም። በምን እንደምንጨነቅ እንኳን ደግሞ ሳናውቀው ማጨናነቅ ይጀምራል። ይሄ ነው ስራ መስራት። ይሄንን የሚያቀለው ሁለት ነገር ነው። አንደኛ እምቢ ቢልም መስገድ ነው ከተቻለ፣ ካቃተ መንከባለን ነው በስዕል ፊት። ይሄም ካልሆነ ምን ማለት ነው? ስራ መስራት ነው። ጾምና ጸሎት የማያጠፉትን ሰይጣን ስራ ያሸንፋል። ስራ መስራት ማለት ነው። ለያንን ስራ እንደ ጳጳስ ሆኖ ሰው ጳጳስ ሆኖ ለክብር በቅቶ መልአክ እስከ ማነጋገር የበቃውን ጳጳስ እኮ ኃጢአት አልጠፋለት ሲል መልአኩ ተገልጦ ምንድን ያለው? ስራ ካልሰራ አይጠፋልህ፣ ያውም የትትና ስራ ነው። ስለዚህ ምንድን ያደረገ? የጵጵስና አስጀማውን አውልቆ ተራቆብ ለብሶ የመነኮሳትን መጸዳጃ ሲያጸዳ ያድር ነበር። ከዚያ በኋላ ጠፋለት ማለት ነው። ስራ ከሰራ ይጠፋልህ። ያውም ደግሞ የምን ስራ ነው ያደረገው? የትትና ስራ። የተናቀውን ስራ ለእኔ ስጡኝ በል። የተናቀውን ስራ ለእኔ ስጡኝ ካል በዚያ በተናቀው ሰዎች ሲንቁ እግዚአብሔር ደግሞ ያከብራል። ሰዎች ሲንቁ አጋንንት ደግሞ ምን ያደርጋሉ? በአማርኛም ማምላከት በአማርኛ መጽሐፍ ነው ያለ እኔ አይደለሁም ያለው። ከሴትና ከቄስ ቅናት ጠፍቶ አያውቅም። ከባድ ተው፣ እናንተም ተው፣ እኛም እንተዋለን። የእውነቴን ነው። እናንተም ተው። አዎ፣ በጣም የሴትን ቅናት መዳኘት አስቸጋሪ ነው። የቄስንም እንደዛው። አሁን ቄሱ ፊት ሄዳችሁ የኔታ አቤት እንዲሁ ጥሩ ንስሐ አባት እስኪ ጠቁሙኝ። ይሄ ከፍተኛ የሆነ በሽታ እያበቀላችሁ ነው እናንተ ሰው። እሶ ይሁኑኝ ነው የሚባለው እንጂ እንደዚህ አይባልም። ወይም ደግሞ ቄስ ገሌ ንስሐ አባት ላደርጋቸው ነበር ማለት ምን ማለት ነው? ጥሩ ናቸው። ምክንያቱም የሆነ ቀን ሲያስተምሩ ሰማዋቸው፣ የሆነ ቀን በጣም ጥሩ አባት ናቸው። እንደዚህ ስትሉ ምን ይጨምርበታል? እሱ ነው። ግን ብዙ ጊዜ የሆነ ነገር ይጨምርበታል ማለት ነው። የዚያ ሰውዬ ንስሐ ልጅ እንዳትሆን እኮ ነው እንደዛ የሚለው ማለት ነው። አሁን የሴቶችን አላውቀውም። ዝም ብሎ መጽሐፉ ሴቶች ይቀናሉ ነው ያለ እንጂ እንዴት እንደምትሉ አላውቅም። የሴቱኝም አላውቅም፣ ሴት ጋርም አልኖርኩም። ግን ብቻ ግን ትቀናላችሁና ተው። ጫማው ምልት ልፈታ፣ ኧረ የምን ልፈታ? ለመፍታትም ማጎንበስ አይገባኝም ማለት እንኳን ጫማውን ልሸከም መፍታት እንኳን ልፈታ ማጎንበስ ራሱ አይገባኝም። ዮሐንስ እንዴት አይነት ሰባኪ ነው! ህዝቡ ሁሉ እየተከተለው የነበረ እኮ አጥባቂ እኮ ነው። ህዝቡ ሁሉ ይከተለው የነበረ ቃሉን የሚሰማው መምህር እኮ ነው። ልክ ክርስቶስ ሲመጣ ህዝቡ እየፈለሰ ወደ እሱ እንኳን ሲሄድ ደቀ መዛሙርቱ መጥተው ስሞታ ሲያሰሙ አንተን በሙሉ ይከተሉ የነበሩት ታጠምቃቸው የነበሩት በሙሉ አሁን ተለይተው ያ ያጠመቀው ክርስቶስ የሚባለው ጋር ነው ያሉት አሉ። ጎሽ እርሱ ሊልቅ እኔ ምን ላደርግ ይባላል? ከኔ ላንስ ይገባል፣ ከኔ ይልቅ ጌታ እጅግ ይበረታል። እኔ
ታሪኩ የነቢየ እግዚአብሔር ዳዊት ታሪክ። ዳዊት በሕይወቱ እድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቷል። ምንድነው ካላችሁ፣ በመጀመሪያ ሥራ መፍታት። ሥራ ፈቶ በቤቱ ሰገነት ላይ ሲመላለስ ኦርዮ የተባለ ኬጢያዊ ሰው ሚስት ገላዋን ስትታጠብ አየ። ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት ይቺ ሴት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አለ። አስመጣት። ተመልከቱ፣ ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለበት። ባለትዳር ነው ሲባል ማቆም አለብሽ። ባለትዳር ናት፣ ባለትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ነው። ማናት አለ፣ የኦርዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አለ መጽሐፍ ቅዱስ? ባልና ሚስት ተስማምተው የሚፈጽሙትን ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከሕግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይነት። ይችን ሴት አስመጣት፣ አስነወራት። ሴቲቱ ገላዋን ትታጠብ የነበረው ከወር ልማዷ ነጽታ ነበርና ወዲያውኑ ጸነሰች። ከዛ እንዳረገዘች ላከችበት መልእክተኛ። ስለዚህ ዳዊት ምን አረገ? ጦር ሜዳ ደብዳቤ ልኮ ኬጢያዊውን ኦርዮን አስመጡልኛል። እንዴት ነህ? ጦሩ እንዴት ነው? ሰላም ነው ያለው። እግዚአብሔር ይመስገን፣ ታቦተ ጽዮንን ይዘን እግዚአብሔር አልተወንም፣ ጠላቶቻችንን ድል እየነሳን ነው። በልሽ ወደ ቤት ግባና አረፍ በላ ነው። ዓላማው ምንድን ነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል፣ እሱ ነው እንዲባል። ኦርዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን በደጅ አድራ፣ የእስራኤል ጎበዞች ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለሁ አለ። አይገርም? ኦርዮ ኬጢያዊ ነው። ኬጢያውያን አሕዛብ ናቸው። ከአሕዛብ ወገን መጥቶ ተገርዞ ነው እስራኤላዊ ሆነ። ኬጢያዊው ኦርዮ ለዳዊት ስለ ታቦተ ጽዮን ክብር ይንገረው። በእውነት አይገርማችሁ? ስለ ታቦተ ጽዮን ክብር የእግዚአብሔር ታቦት በደጅ አድራ። አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል። እና ኦርዮ ስለ ታቦተ ጽዮን ክብር ለዳዊት እንዴት ይነግረው? የእግዚአብሔር ታቦት በደጅ አድራ፣ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ አለ። ከምኔ ጋር ገብቼ? ከሚስቴ ጋር። ዳዊት እኮ ከሰው ሚስት ጋር የተኛው ምንድን ነው እያለን ያለው መጽሐፍ ቅዱስ? እግዚአብሔር ምን ሊለን የፈለገው? ልበ አምላክ እኮ ነው ዳዊት። 7 ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው ምእመናን። እገሌ በቃ ነው፣ እገሌ ነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታምኑ። ኃጢአት ያላዋረደችው ሰው የለም። 1000 ጊዜ ቢዘመር ከዳዊት ይሻላል? ይበልጣል? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጥለው የለም። እንዲቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ። ከዳዊት አንበልጥም ምንም ብንሆን። ወግታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችው ከመዋረድ ይጠብቀን እግዚአብሔር። ዳዊት ነገሩ አላምር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊው ኦርዮ ወደ ጦር መሪው ወደ ኤልያብ ሄዶ ያን ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን፣ የሚገደልበትን ይዞ እንደ ይስሐቅ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው፣ ምንም ማድረግ አይችልም። ወታደሮቹን ጠራና ኬጢያዊውን ኦርዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሸሹ አላቸው። እሺ አሉ። ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት? እያለ እየለፈለፈ ተደብድቦ ሞተ ይላል። ይህ ሁሉ ሲሆን ማን ይመለከታል? አሁን ነቢዩ ናታን መጣ ወደ ዳዊት። ምንድን ነው አለ። ዳዊት ደነገጠ። አመጣጡ አላማረው። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል። ምን ነው? ምን ተፈጸመ? አንድ ሰው ብዙ በጎች ነበሩት አለ። ባለጸጋ ሰው ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ድሃ ሰውዬ ነበረ። ይህ ድሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስከ መጣ ጠብቅልኛል። እሺ ተቀበለ የባለጸጋ። ከዚያስ እንግዳ መጣበት የባለጸጋ። እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል በአገር አለ። ዳዊት አዘነ። ይሄ ሰው ምናምንቴ ነዋል። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ያ ሰው አንተ ነህ። ያ ሰው አንተ ነህ። አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተ ነህ። 100 በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ብዙ ቁባት ነበሩት። አንተ ነህ ባለ ብዙ ሚስት አንተ ነህ። አንዲት በግ አለው የተባለ ኦርዮን አምኖ ጥሎልህ ሄደ ጦር ሜዳ ሊዋጋ።
እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው። ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም ማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ዳዊት ይገርማቸዋል ምዕመናን፣ ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለ? 4 እጥፍ መለሰለት እግዚአብሔር። 4 እጥፍ። እንዴት? ከዚህ ሴት ከቤርሳቤ ከኦርዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ጮሆ እግዚአብሔር አልሰማውም፣ ልጁ ሞተ። አንድ በሉ። 2 የዳዊትን ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች፣ የገዛ እህቱን ደፈራት። የገዛ እህቱ በቁሙ አቀበራት፣ አዋረዳት። ዳዊት አለቀሰ። ስንት ሆነ? 3ኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 3። ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ። ስንት ሆነ? 4 ስለት እግዚአብሔር። አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምር እንዳትሉ ምዕመናን፣ የቃልህን ፍሬ ሊያበላህ ይችላል እግዚአብሔር፣ የማይሰማ እንዳይመስላል። አሁን ይህን ለምን አነሳው? ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱን ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቀ አልተደበቀ? እጅ ብላችሁ እዚያው ደምረን ላይ የዳዊትን ኃጢአት እየሰማችሁ ነው አይደለም? እኔው በአደባባይ እየተናገርኩ ነው። ገና ሌላ ደብሬ እጄ እናገራለሁ። ኃጢአቱን ደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። አይገድም ላይ ራሱ ኃጢአቱን እንኳን አልደበቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ፣ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢአትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢአታችንን ለመግለጥ እግዚአብሔር ጋባት ይባላል። ሁልጊዜ ነው ሰው ግራ የሚገባው። ከቃሉ ጋር ነች ሰው ግራ መጋባቱ አንዱ ላግባ ልመንኩስ፣ አንዱ ግራ መጋባት ነው። ሲያጣ ልመንኩስ ይላል፣ ሲያገኝ እንደዚያ ይላል ብሎ ተብሎ ይታሰባል ነው እንጂ እርግጠኛ መሆን አይቻልም። እንደዚያ ይላል ሰው፣ ግራ ይገባዋል። ሌላው ቀርቶ እኮ እቤት ለዋል ቤተክርስቲያን፣ እንዳው አሁን ቤተክርስቲያን ልሂድ አልሂድ ምርጫ ነው። አሁን ይሄ ነጩን ሸሚዝ ልልበስ ቀዩንም፣ ሰው በዚህ ሁሉ ነው ግራ የሚገባው። ግራ መጋባት የህይወት በጣም ትልቁ መከራ ነው። ሸቀጣ ሸቀጥ ልነግድ ቡቲክ ልክፈት፣ ይህም ግራ መጋባት። ሁልጊዜ የሰው ልጅ የእርግጠኝነት ስሜት የለውም። ታዲያ ምንድን ነው? ለዚህ ስሙት፣ ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። እስኪ በሉ ሕግህ በሉ። ለእግሬ መብራት ለመንገዴ ምንድን ነው? ብርሃን ነው፣ ብርሃን ነው። የእግዚአብሔርን ቃል ሁልጊዜ የሚማሩና የሚያነቡ ሰዎች ውሳኔያቸው ሁሉ ብሩህ። ጊዜው ወረት ነው። ሀብት ቢያስከብር ለጊዜው እስኪጠፋ ጊዜ፣ ሹመትን ቢያስከብር ለጊዜው። የዚህ ዓለም ሰው ዋዘኛ አይደለም። ለተሾመ ሁሉ እያጨበጨበ ነው የሚኖር። አንድ አዝማሪ ነበረና አፄ ቴዎድሮስ በጦርነት ተሸንፈው ሳለ የኮሶ ሻጭ ልጅ ምናምን እያለ ዘፈነና መልሶ አፄ ቴዎድሮስ ጦርነቱን አሸንፈው ከተማ ሲገቡ ደግሞ ምን አደረግ መሰላችሁ? አሁን ምን ያደርጋል የአዝማሪ ቀልማጣ፣ ይገባዋል እንጂ በሰይፍ ሊቀጣ አለ። በል በተናገረው ፍረድበት አሉ ይባላል። ቀድሞ እንዲያ ብሎ እንዳልተሳደበ ደግሞ መልሶ አንዱ ሲያሸንፍ ለአንዱ የዚህ አዝማሪ ህይወት ያለው ሰው ነው። የዚህ ዓለም ሹመት ቢያስከብር ለጊዜው ነው። አምና ላጨበጨበለት ከተሸነፈ ዘንድሮ ያጨበጭብበታል። እንደዚያ ነው። እግዚአብሔር ያከበረውን ሰው ግን ማን ይከሰዋል? ማንም። እግዚአብሔር ክብር ነው ወገኖች።